አይ ሉሊት በስተመጨረሻ ራሷን ስታወደቀች። ያፌትና ኢፍራታ ሊጋቡ ነው። ከነገ በኋላ አንድ ቀን ነው የቀራቸው። እንዴ ይህ ማለት እናቷ መሆኗን አውቃለች ማለት ነው ይመስለኛል። እንግዲህ ምክንያቱም እበር ስር ተለጥፋ ስለነበር ያኔ ሳሰማቸው አቀርም እቤት ገባሁ ብላ ከሰከንዶች ሲያወሩ ነበረ ናታንና ገነት። ያንን ሰምታ ጠፍታለች እኮ ምን ይሄማ ተበላሁኝ ብላ ፌን ተነቀለች። ይገባሻል ሉሊት ማለት ነው። ግን በጣም ነው ያሳቀኝ እውነት ያፓርት። ምክንያቱም ነገሯ ልታቀራቅር መታ፣ ግን ቤዛ ደግሞ እንደ ድሮ አይደለችም። በጣም ተቀይራለች። እስር ቤት እያለች ብዙ ነገር ነው የተማረችው። እስር ቤት እያለሁ ማንም ሰው እኔን አይጠይቀኝም ነበር። ማንም ሰው እኔን ሰላም አይለኝም ነበር። ነገር ግን እኔ የሚያወሩትን የሚያደርጉትን ዝም ብዬ አይና አዳምጥ ነበረ እና አሁንም ላይ በጣም ብዙ ነገሮችን ተረድቻለሁ እያለች ቤዛ ተቀይራለች። ናታንን ኧረ እባክህ ናታን ወንድ ሁን አንተ። ግን እስከ መቼ ድረስ ነው እስኪ ንገረኝ ፈሪ ሆነህ የምትኖረው? ኤፍራታን እኔ እህቴን አውቃታለሁ ከጥንት ከጧቱ መጀመሪያውንም አውቃታለሁ። ስለዚህ ለፍቅራችሁ እሷ ብቻዋን እየተዋጋች ነው ያለችው። ስለዚህ አንተም በኋላ ከሚቆጭህ አሁን ላይ ልትታገልላት ይገባል። እንዴ እሷ እኮ አልፈልግህም ብላ ነው የሄደችው። ለምን ብዬ ነው? ቆይ አንተ ግን እውነት ለመናገር በቃ ፍቅርህን እንደዚህ ነው የምታሳየው ማለት ነው? እስኪ ንገረኝ። ያኔ እኮ እኔ አልፈልግሽም ብለህ ስትለኝ፣ አልወድሽም አላፈቅርሽም ብለህ ስትለኝ ትችሃለሁኝ። አየህ ለፍቅር ያን ያህል ነው መስዋዕት የሚከፈለው። ስለዚህ በደንብ ብታስብበትና ብታጤንበት፣ እንዲሁም ደግሞ ኢፍራታን ከገባችበት ጉድጓድ ብታስወጣት ደስ ይለኛል። ያፌት ማንንም አያምንም። ኤፍራታ በባለፈው ፓርት ላይ እንግዲህ ከዚህ በኋላ ያፌትን አግብቼ ቤቱን ደግሞ በናታን ስም አዞርና ሁሉንም ነገር አስተካክለዋለሁ። ከዛ በኋላ ግን የኔና የናታን ነገር ይለይለታል። ይህን ያህል ሚስጥር ደብቆኝ እያለች የነበረው ስለነበረ እንግዲህ በዛ በሚስጥር የተነሳ በናታንም ብትቀየምበት፣ ነገር ግን ለፍቅራቸውና ለዛ ለቤት መስዋዕት እንደምትከፍል እና ያፌትንም ለማግባት ደግሞ ወሳኝ እንደሆነ የግድ ማግባት እንደነበረባት ራሷን አሳምና ጸባዋን እያስተካከለች ነበር። ነገር ግን ያፌትን አትሸውጅኝም፣ ምንድን ነው ይሄ መቅለስለስ? ከነዛ ከጎረምሶችሽ ጋር ሆነሽ ምን እያልሽ ነበር? ምን አወራሽ? እያለ ስልኳን ቀምቶ ወሰደ። ከዚህ በኋላ ስልክሽን እኔ አልሰጥሽም አላት። አንተ አውሬ፣ አንተ እኮ ማንንም እንደማታምን አውቃለሁ። የራስህን እንኳ ጥላ የማታምን ሰው ነህ። ስለዚህ ችግር የለውም እኔ ኢፍራት አይደለሁም ብላ ፎክራበታለች። እዛ የገባችው ሰራተኛ አሁንም ቢሆን ካሜራዎች ምኖች እያደረገች በስልኳ እየቀረጸች እንግዲህ አለቃ ለምትለው ሰው ትራንስፈር እያደረገችለት ነው። ያለቃ ግን ማን ነው? እኔን እንደሚመስለኝ የፖሊሷ ጓደኛ፣ ያ ፖሊሱ ልጅ አለ አይደል? አፈቅርሻለሁኝ አንቺ ያፌት ጋር ሆነሽ ሂደሽ እንኳ ቢደፍሩሽም እኔ ግን ሙሉ ማንነትሽን ተቀብዬሽ አብሬሽ እኖራለሁ። ብቻ ቃልሽን ጠብቀሽ አንቺን በሰላም ነይ እና አባትሽ ላይ የተደረገውን ነገር ደግሞ እሱንም እነዛንም ሴቶች የግድ አድነሽ መምጣት አለብሽ ወደ እኔ ቃል ግቢልኝ ብሎ ቃል ያስገባት ልጅ አለ ያ ፖሊስ። ምናልባት እሱ ፖሊስ ሊሆን ይችላል ብዬ አሰብኩኝ እና ፖሊሷ ቤዛን አደራሽን፣ ምክንያቱም ለእህትሽ ያለሽው አንቺ ብቻ ነሽ። ስለዚህ እባክሽ እህትሽን ጠብቂያት፣ ሁሉንም ነገር እርሺው። እኔ በኋላ ስለ እኔ መጥፎ ነገር ብትሰሚ እንዳይጸጽትሽ ብዬ ነው አሁን መናገር ያለብኝ እና በጣም ነው የምወድሽ ብላ ስማት ሄደች። የእውነት ቤዛ ዛሬ በጣም አሳዝናኛለች። ሁሉም ሰው ሄደ አለች። ጣራና ግድግዳው ግንቡ ብቻ ቀረ። ነገም ደግሞ ፂና ናታን ይሄዳሉ እያለች ብቻዋንም በወዱብ ዱብ ሲል፣ እውነት ነው ሰዎች ሁሉ ይሄዳሉ፣ ፈጣሪ ብቻ ነው አብሮ ለዘላለም የሚኖረው። ግን እኛ ሰዎች ነንና መቼም ቢሆን አስበነውም አልመነውም አናውቅም። እውነት ለመናገር ሞታ እንዳለ ሞትን ብቻ ሳይሆን በቁም እያለን ራሱ ሰዎች ነገ እንደሚቀየሩ አለማመናችን፣ ሁሌም ሰዎች ከኛ ጋር ይኖራሉ ብለን ማመናችን ይህ ትልቅ ስህተት ነው፣ እውነት ለመናገር ማለት ነው። ምክንያቱም ገንም ቢሆን እስከ ዛሬ ለልጇ ነበር የተቀመጠችው።
ልጇ ስትሄድ እሷም ሄደች አብራ። አስቡት እስኪ። ሉሊትም ቢሆን ራስ ወዳድ ነች አይደለም? እሷ ነገር ከማሯሯጥ ውጭ ማን ነው ትሪት የሚያደርጋት? አስቡት እስኪ። ናታንም ቢሆን ራሱን በራሱ እንኳ ማስተዳደር እንዲሁም ደግሞ የገባበትን ነገር ኢፍራታ ለኔ ብላ ነው ብሎ እንኳ ማመዛዘን የማይችል ሰውዬ ፈሪ ነው። ፂ ራሷ ተዛብቶባታል። ነገር አለሞች ሁሉ ድብልቅልቅ ብሎባት አሁን ስለ ቢኒ ነው የምታስበው። ለምን አይደውልም? ሰዓታችን አለፈ፣ መደዋወያችን ሰከንዶች አለፉ፣ ደቂቃዎች አለፉ እያለች ከራሷ ጋር እየተጣላች ነው። ስለዚህ እነገነትን ኢፍራታን የመሰለች ታታ ቤዛ የእውነትን ባትጸጸት ነበር የሚገርመኝ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። ወይኔ ዛሬ እኔ ያፌት በጣም ነው ያቃጠለኝ። ያፌት በሩን አንኳኩቶ ፂ ከፈተችለት። እንዴት ነሽ ፂ? ሰላም ነው? አንተ ሰውዬ ግን አታፍርም? ማለት ምንም አታስታውስም ብለህ ቤታችንን ወስደህ ግን ያኔ ልክ እንደተከራይ ለምን አክት ማድረግ ፈለክ ስትለው፣ አይ እሱን እንኳ ያደረግኩት ላንቺ ብዬ ነው፣ ማለቴ ያው ስለማታስታውሺ እንዳይጎዳሽ ብዬ ነው። አይ እውነቱን ብትነግረኝ ይሻል ነበር። ሲቀጥል ደግሞ አሁን ከዚህ ቤት ብትሄድ ይሻልሃል፣ ወንድሜ እንዳይህ አልፈልግም አለችው። ማለት ለምንድን ነው እንደዛ የምትይው? ምን ችግር አለው ቢያየኝ? እስኪ ንገሪኝ። አንተ ሰውዬ ያምሃል ልበል? ደግሞ ታውቃለህ፣ ሳይህ ራሱ ምንም ደስ አትለኝም፣ የሆነ ነገር ይሰማኛል እያለች ማጣጣል ጀመረች። ከዛ ማን ነው እዚህ ይሄን ያህል ቁመሽ የምታወሪው ሲል፣ አይ ማንም አይደል፣ ብቻ ግን አስፈላጊ ሰው አይደለም አለችው። ከዛ ይሄን የማያስፈልግ ሰው ልየው ብሎ በር ላይ ሲመጣ እሱም ያፌት ነው። ኦ እናት ሰላም ነው አለው። ደህና ነኝ ያፌት፣ እንዴት ነህ? ደህና ነኝ። ታውቃለህ እንደዚህ ቁመህ ትሄዳለህ ብዬ በፍጹም አስቤም አልሜም አላውቅም ነበር። ይገርማል አለ። አዎ እኔ እንግዲህ እንዲህ ነኝ። እኔ የምሰባበረው ኢፍራታ አንተን ሰይጣን የሆንክ ሰውዬ ሰይጣን መሆንህን አለማመኗ ብቻ ነው እንጂ ሌላው ምንም ነገር አይደለም። ምክንያቱም ፍቅር ማለት ለሚያፈቅሩ ሰው ደስታ መኖር ማለት ነው። ኢፍራታ ደስተኛ እስከሆነች ድረስ ምንም ችግር የለብኝም። እኔ መቼም እኮ አንድን ሰው ስለወደድከውና ስለፈቀርከው የግድ አብረኸው ኑር ማለት አይደለም ብሎ መለሰለት። ከዛ ፂም ታውቃለህ አንተ የሌለህ ወንድሜ ብዙ ነገር አለው አለችው። ለምሳሌ ምን ታውቂያለሽ? እኔ ያልኩትን በሙሉ ወስጃለሁ አለ። አይ አንተ ፍቅር የለህም። ለምሳሌ ናታንን ነው፣ ኢፍራታን በጣም ያፈቅራታል፣ በጣም ይወዳታል። ነገር ግን እሷ ደስተኛ በእኔ ደስተኛ ካልሆነች በያፌት ደስተኛ ከሆነች ብሎ ነው የተወለት። ፈርቶህ ይመስልሃል? ሰው አለው እሱ በጣም ብዙ ነገር አለው ብላ ፂ አቃጠለችው። ከዛ እሱም ለማንኛውም ለሰርጌ ልጠራችሁ ነው የመጣሁት፣ ማለቴ በጣም አስፈላጊና ወሳኝ ሰዎች እናንተ ናችሁ፣ የኔ እህት ደግሞ አንቺን መምጣት አለብሽ ብሎ ከዛም በኋላ የራሳችሁ ጉዳይ ብላ ዘግታ ሄደች። ጽዬ በጣም እያበደች መጣች ሳሎን ላይ። ከዛ ቤዛ ምን ሆነች ነው አለቻት። ይሄ ነው ይሄ ባልሽን አንድ በይው። ናታንም ተከታትሎ መጣና ምንድን ነው እስኪ ንገሪኝ፣ ምንድን እንደተፈጠረ አንተ ንገረኝ እንጂ ምንድን ነው እንደዚህ መሆን? እና ታዲያ ምን ላድርግ? እንሄዳለን ግድ ነው። ሲቀጥል ደግሞ ታውቂያለሽ ተሰብሬያለሁ ነው ምልሽ? አዎ ተሰብሬያለሁ፣ እንክትክት ብያለሁ። ነገር ግን በፍጹም እኔ እጥላቴ ፊትና ያፌት ፊት ማንነት ማሳየት አልፈልግም፣ ሽንፈት ማሳየት ስለማልፈልግ ነው አለ። ምንድን ነው የተፈጠረው? ይሄ ነዋ ያፌት መጥቶ እንደምንጋባ ከኢፍራታ ጋር እንደሚጋባ ነገረኝ ሲል ቤዛ ደነገጠች። ታውቃለህ ናታን፣ ኢፍራታን አሁን ላይ ልታድናት የሚገባው አንተ ብቻ ነህ። ምክንያቱም ኢፍራታ እኔ ያውቃታለሁ፣ ያፌትን በፍጹም ልታፈቅረው አትችልም። ማለት እሷ እኮ አፈቅረዋለሁ አይኔን እያየች ያኔ እንዳከታት ሲንከባከባት
ያኔ በቃ ያንን ሳስታውሰው ፍቅር ይዞኛል ብላለች ብሎ ነገራት። በፍጹም በኋላ እንዳይቆጭህ፣ ምክንያቱም እህቴ ብቻዋን ተፋልማ ፍልሚያውን ስታሸንፍ አንተ ያኔ ይደብርሃል እና እባክህ በቻልከው